የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት እንዲሁም ትንሣኤን አስመልክቶ በዚህ ሳምንቱ ሙሉ በታላቋ ሀገር አሜሪካ በዋይት ሃውስ ኮንፈረንስ በቤተ መንግስት እየተካሄደ ይገኛል። ለክርስቲያንና ለትውልደ ኢትዮጵያንም ለሰሚ ለተመልካችም እጅግ ከባድ የሆነውን የሆሞሴክሹዋል ወይንም የተመሳሳይ ጾታ ጋብቻን በማንሳትና ከዚህ ቀደም በነበሩት መንግስታት የተከናወኑትን በማንሳት የአሁኑ መንግስት ዶናልድ ትራምፕም የፈጸሙት እጅግ አነጋጋሪነትን ፈጥሯል። አስቀድሞ ትንቢት የተነገረላቸው ዶናልድ ትራምፕ ወደ ፕሬዝዳንትነት ከመጡ በኋላ በዚህ ሳምንት የፈጸሙት አነጋጋሪ ድርጊት ምን ይሆን? የቀድሞ መንግስትና ዶናልድ ትራምፕን ስለንጽጽር ያቀረባቸውስ ምን ይሆን የሚለውን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከሀያላኗ ሀገር አሜሪካ በጌታችን የትንሣኤ ቀን የተሰማው ከባድ ሐዘን አሜሪካንን ማቅ ማስለበሶ ባንዲራዋም ለተከታታይ 9 ቀናትም ዝቅ ብሎ እንዲውለበለብ ትዕዛዝም ተላልፏል። ጉዳዩስ ምን ይሆን? የሊቀ ጳጳስ ፖፕ ፍራንሲስ ከመሞታቸው በፊት አስክሬናቸውን አስመልክቶ የወጣው መረጃና ሌሎችም እጅግ አነጋጋሪና አስደንጋጭ ኑዛዜዎች ታላቅ ግርታን ፈጥረዋል። ሊቀ ጳጳሱ ህልፈተ ሞታቸውን ተከትሎም አቀባበራቸው እንዴት ይከናወናል? በቀብራቸው ቀን የጳጳሱ ጭንቅላት በመዶሻ ይመታል መባሉም እጅግ አነጋጋሪና አስደንጋጭ ዜና መሆኑን፣ አስክሬን ምርመራም አይደረግም መባሉ ከወትሮ ጉዳይ ለየት እንዲልም አድርጎታል። የጳጳሱ ጭንቅላት በመዶሻ የሚመታበት ሚስጥር ምን ይሆን? የጳጳሱ ስርዓተ ቀብርስ በተመለከተ የተነገረው መልእክት ምን ይመስላል? በቆይታችሁ ታደምጡታላችሁ። በተያያዘ መረጃም 2025 ከመግባቱ በፊት ሊቀ ጳጳሱ እንደሚሞቱ አስቀድሞ ጌታ ተናግሮ ነበር። እነሆ ቀን ተቀጥሮ በእግዚአብሔር ሰው የተነገረው ትንቢትም አካልን ለብሷል። 2025 ላይ ጆሮን ጭው የሚያደርግ ነገር እንሰማለን። የሚሰዉ ነፍሳት አሉ፣ ፖፕ ፍራንሲስ ሲሰዉ ተመልክቻለሁ በማለትም የተነገረው ትንቢት ዛሬ ላይ እውንም ሆኗል። ታዲያ የትንቢታዊ መልእክትም ለሻሎም ሚዲያም ደርሶናል። ትንቢቱ ምን ሊሆን? የትንቢትስ የተናገረው ነብይ ማን ነው? የሚሉትንም በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በዋይት ሃውስ ምን እየተከናወነ እንዳለ በዚህ የመረጃ ሰዓታችን በቀዳሚነት እናስደምጣችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለትን አስመልክቶ በዚህ ሳምንቱን በሙሉ ኮንፈረንስ በቤተ መንግስት እየተካሄደ ስለመሆኑ ከደረሰን መረጃ ላይ ለመመልከት ችለናል። ከ12 ዓመታት በፊት የአሜሪካው ፕሬዝዳንት ባራክ ኦባማ መንግስት ግብረ ሰዶማውያንን አላጋባም የሚል የቤተ ክርስቲያን መጋቢ ፍቃዱ ሊነጠቅ እንደሚችል አስጠንቅቆም ነበር። የመጽሐፍ ቅዱስ አሳታሚ ድርጅቶችም ሆሞሴክሹዋል የሚል ቃል በመጽሐፍ ቅዱስ ውስጥ ተጠቀሙ ተብለውም ተከሰሱ። የሁለት ጥንዶች ምስል በጋብቻ ኬክ ላይ አልሰራም ያለ ፕሮፌሽናል የኬክ ሰሪም ከሰራተኞች ጋር ታሰረ፣ ድርጅቱን ከሰረ። በኦባማ ዘመን ሜሪ ክርስማስ ማለትም ያለ ህግ ታግዶም ነበር። አምና በዚህ ሰዓት በፋሲካ ሳምንት ጆ ባይደን ይህንን ሳምንት የግብረ ሰዶማውያን ሳምንት ብሎ በማወጅም በቤተ መንግስት የእነርሱ ባንዲራ ተውለበለበ። በሌሊትም የባንዲራቸው ምስል በቤተ መንግስት ግድግዳ በብርሃን ጨረር ደመቀ። ዶናልድ ትራምፕ ዘንድሮ ፕሬዝዳንት እንደሆነ መጀመሪያ ካወጃቸው ፕሬዝዳንታዊ የመሪ ትዕዛዝ አንዱም ጾታዎች ሁለት ብቻ ናቸው የሚል ነበር። ሲፈጠር የነበረና ሲወለዱ የሆኑት ሁለት ብቻ ናቸው። በሚገርም ሁኔታ እስካሁን ድረስም ሌሎች ሀገሮች እንኳን ይህንን ፈለጉን እየተከተሉት ይገኛሉ። በአንዲት አውሮፓዊት ሀገርም በዚህ ሳምንት እንኳን ይህም ነው የሆነው። የአምናው የባይደን የድፍረት እርምጃ ለመርገጥም ይመስል በትራምፕ ጥያቄ ወይንም ትዕዛዝ በዚህ ሳምንቱን በሙሉ የህማማት ሳምንት በአሜሪካ ቤተ መንግስት ውስጥም ለአንድ ሳምንታት የህማማት ጸሎት በሚልም ኮንፈረንስ እየተከናወነ መሆኑን ተመልክተናል። ከዚሁ በሀገር አሜሪካ በጌታችን የትንሣኤ ቀን የተሰማው ከባድ ሐዘን አሜሪካንን ማቅ ማስለበሱ ባንዲራዋም ለተከታታይ 9 ቀናት ዝቅ ብሎ እንዲውለበለብ ምክንያት ስለሆነው መረጃችን ተሻገረን። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታውቃለች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳስ ቀዳሚያቸው ፖፕም ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎም ነበር በአውሮፓውያኑ መጋቢት 2013 የካቶሊኩ ቤተክርስቲያንን እንዲመሩም የተመረጡት። 2013 የካቶሊኩ ቤተክርስቲያን ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜም ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓልም በቅዱስ ጴጥሮስ ለተሰበሰቡ ምዕመናን በአካል ተገኝተው የትንሣኤን በዓል መልእክት አስተላልፈው ነበር። ጳጳሱም ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥም
በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ብፁዕነታቸው ካርዲናል ፋረስም በጳጳሱ ሞት በሐዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሐዘን አሳውቃለሁ ሲሉም የጳጳሱን ህልፈትም ይፋም አድርገዋል። ሰኞ ጧት 1 ሰዓት ተኩል ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፎረን ፍራንሲስ ወደ አባታቸው ቤት ተመልሰዋል፣ ህይወታቸውን ለጌታና ለቤተ ክርስቲያናቸው ሰጥተው ነበርም ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያ ሊቀ ጳጳስም ናቸው። ግሪጎሪ ሳልሳዊ በ741 ህይወታቸው ካለፈ በኋላ ለሮማው ካቶሊክ ከአውሮፓ ውጪ ሊቀ ጳጳስ ሲሾም አቡነ ፍራንሲስ የመጀመሪያም ናቸው። ይህን ተከትሎም የኢትዮጵያ ካቶሊክ እጅግ አሳዛኝ የሆነውን የቅዱስ አባትን የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮን ከዚህ ዓለም ድካም ማረፍም ሰምተናል ሲል የኢትዮጵያ ካቶሊካዊ ቤተክርስቲያን የሐዘን መግለጫንም አሰምታለች። እግዚአብሔር አምላክ የሚወዳቸውን እኚህን ታላቅ አባት በጌታችን መድኃኒታችን የኢየሱስ ክርስቶስ ትንሣኤ ማግስት ወደ ዘላለማዊ ማረፊያም ወስዷቸዋል። ቅዱስ አባታችን ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይተዋል። እኛም በጸሎት ህብረትም አብረናቸው ነበርን። በቫቲካ በሚገኝ ቅዱስ መንበራቸው ተመልሰው ሕክምናቸውን ሲከታተሉ ቆይተውም ነበር። የትንሣኤ በዓል መልካም ምኞታቸውና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት ለመላው ምዕመናን አስተላልፏል። ሰኞ ጧት በሮም የሰዓት አቆጣጠር 7:35 በኢትዮጵያ የሰዓት አቆጣጠርም 2:35 ላይ የቅድስት መንበር እረኛ ሊቃነ ጳጳሳት ፍራንቺስኮ ወደ አባታቸው እግዚአብሔር አብ ቤትም ተመልሰዋል። ቅዱስ አባታችን ህይወታቸውን በሙሉ ለጌታና ለቤተ ክርስቲያን አገልግሎት የሰጡም ነበሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ደቀ መዛሙር በመሆንም ላሳዩት የህይወት ተምሳሌትነት ታላቅ ምስጋናን እየሰጠን የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮን ነፍስም ለአንዱና ለቅዱስ ሥላሴ ማለቂያ የሌለው መጽሐፈ ፍቅር ባደራም እንሰጣለን። ቅዱስነታቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የመሰረታትን ከ1.4 ቢሊዮን በላይ ምዕመን ያላትን ቤተክርስቲያን በክህነት፣ በሊቀ ጳጳስነት፣ በካርዲናልነት እንዲሁም በቅድስተ መንበር እረኝነት በርካታ ሐዋርያዊ አገልግሎቶችም ያበረከቱም ነበሩ። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ በድጋሚ የተሰማንን ጥልቅ ሐዘን እየገለጸን በቅዱስ አባታችን የህመም ወቅትም በጸሎት አብራችሁን ለነበራችሁ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ እግዚአብሔር ይስጥልን እንላለን። ዛሬም እኛ በኢትዮጵያ የምንገኝ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ ለቅዱስ አባታችን ዘላለማዊ ዕረፍትም በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን በማለትም መልእክታቸውን ያስተላለፉ ሲሆን ሊቀ ጳጳስ ፖፕ ፍራንሲስ ከመሞታቸው በፊት አስክሬናቸውን አስመልክቶና ሌሎች እጅግ አነጋጋሪና አስደንጋጭ ኑዛዜያቸው ምን እንደሚመስልም እንዲህም አሰናድተነዋል። ፖፕ ፍራንሲስ ሰኔ 22 ቀን 2014 ዓ.ም የተናገሩት መንፈሳዊ ኑዛዜም እንዲህ ይላል። የምድራዊ ህይወቴ ድንግዝግዝታ እየቀረበ እንደሆነ እየተሰማኝና ለዘላለማዊ ህይወት ጽኑ ተስፋ እያደረኩ ስለ ቀብሬ ቦታ ብቻ የሚመለከት የመጨረሻ ምኞቶቼን ላስቀምጥ እወዳለሁ። በህይወቴ በሙሉና እንደ ቄስ እናም እንደ ጳጳስ ባገለገልኩባቸው ጊዜያት ሁሉ ሁልጊዜም ጌታችን እናቱን የተባረከችውን ድንግል ማርያምን ታምኛለሁ። በዚህ ምክንያትም አስክሬኔ የትንሣኤ ቀን በመጠባበቅ በሳንታ ማሪያ ማጆሬ የጳጳሳት ባሲሊካ ውስጥ እንዲያርፍም እጠይቃለሁ። የመጨረሻው የምድር ጉዞዬም በዚህ ጥንታዊ የማርያም ቤተ መቅደስ ውስጥ እንዲጠናቀቅም ፈልጋለሁ። ሐዋርያዊ ጉዞዬ መጀመሪያና መጨረሻ ላይም ለማምለክ ሁልጊዜም እቆምበት የነበረው ዓላማዬ ንጽሕት እናት በአስተማማኝ ሁኔታ አደራ እየሰጠውና ለእናትነት እንክብካቤዋ እያመሰገንኳት ነው። መቃብሬ በጳውሎስ ጸሎት ቤት ወይንም የሳሎስ ፖፑል ሮማን ጸሎት ቤት እናም በባሲሊካዊ የስፎርዛ ጸሎት ቤት መካከል ባለው የጎን መተላለፊያ ውስጥ ባለው የመቃብር ጎጆ ውስጥ እንዲዘጋጀም እጠይቃለሁ በማለትም የተናዘዙ ሲሆን የካቶሊክ ሊቀ ጳጳስ ሲሞቱ አቀባበራቸው እንዴት ይከናወናል? ተተኪው ጳጳስስ እንዴት ይመረጣል? የሚለው ጉዳይ ከወዲሁ ትልቅ አጀንዳም ሆኗል። በመጀመሪያ አይሪሽ አሜሪካዊ ካርዲናል ኬሽን ፋረስም የጳጳሱን ሞት በይፋም ያረጋግጣሉ። እኚህ ካርዲናል የብር መዶሻ በመያዝም 3 ጊዜ የሞቱትን ጳጳስ ጭንቅላታቸውን ስማቸውን እየጠሩም በቀስታም ይመታሉ። ከዚያም አይሪሻዊው የጳጳሱን የግል ክፍሎችን ያሽጋሉ። የቀብር ስርዓቱም ያዘጋጃሉ። አይሪሻዊው ጳጳስና በዕጣ የተመረጡት 3 የካርዲናል መራጮችን ያካተተ ቡድንም አስክሬኑን ለሕዝብ ለማሳየት ወደ ቅዱስ ጴጥሮስ ባዚሊካ የሚዘዋወርበትን ጊዜም ይወስናል።
የጳጳሱ የአሳ አጥማጅ ቀለበትና ህጋዊ የእርሳስ ማህተብም አላግባብ መጠቀምን ለመከልከልም በስርዓትም ይወገዳል። አስክሬን ምርመራ አይደረግም። የ9 ቀናት የሐዘን ጊዜም ይታወጃል። የቀብር ስርዓትም ጳጳሱ ከሞቱ ከ4 እስከ 6 ቀናት በኋላም በቅዱስ ጴጥሮስ አደባባይ ይካሄዳል። አብዛኞቹ ጳጳሳት በቅዱስ ጴጥሮስ ባዚሊክ ስርም በሚገኘው መቃብር ውስጥ ቢቀበሩም ጳጳስ ፍራንሲስ ቀደም ሲል በሮም በሚገኘው በቅድስት ማርያም ማጆር ባዚሊክ መቀበር እንደሚፈልጉ ተናግረውም ነበር። ታዲያ ተተኪን ለመምረጥ በተመለከተም ተተኪውን ለመምረጥ ከጳጳሱ ሞት በኋላ ከ15 እስከ 20 ቀናት ባለ ጊዜ ውስጥም በሲስቲን ቻፕል ጉባኤ የሚሰበሰባል። ከ80 ዓመት በታች የሆኑ ካርዲናሎችም በድብቅ ድምጽ ይሰጣሉ። ይህም አዲስ ጳጳስ ለመምረጥ ከ2-3 በላይ ድምጽ ያስፈልገዋል። ልዩ ኬሚካሎች በመጨመርም የድምጽ መስጫ ወረቀቶችን በማቃጠል ከሲስቲን ቻፕል ጭስ ማውጫ ነጭ ጭስ ሲወጣ የተሳካ ድምጽ መገኘቱን ዓለምም ያሳውቃል። ጥቁር ጭስ እስካሁን ምንም ውሳኔ ላይ እንዳልተደረሰም ያመለክታል። አዲሱ የተመረጠው ጳጳስም በአደባባይ ላይ ለተሰበሰበው ሕዝብም የመጀመሪያ በረከት ለመስጠት ይሄዳል። እንዲህ ባለ ስርዓቶችም ተተኪን የሚመርጡ መሆኑም ተነግሯል። ታዲያ ይህን ጉዳይ ሳናበቃ በተያዘ መረጃም 2025 ከመግባቱ በፊት ሊቀ ጳጳሱ እንደሚሞቱ አስቀድሞ ጌታ ተናግሮም ነበር። እነሆ ቀን ተቆርጦ በእግዚአብሔር ሰው የተነገረው ትንቢትም አካል መልበሱን ተመልክተናል። 2025 ላይ ጆሮን ጭው የሚያደርግ ነገር እንሰማለን። የሚሰዉ ነፍሳቶች አሉ። ፖፕ ፍራንሲስ ሲሰዉ ተመልክቻለሁ በማለትም የተነገረው ትንቢትም ዛሬ ላይ ቀን ቁጥሮም እውንም ሆኗል። ታዲያ ይህን ትንቢት የተናገረውም በተለያዩ ጊዜያቶችም ሲሪየስ የሆኑ መልእክቶችን በማምጣት የምናውቀው ነቢይ ጆሲም ይህንን አስደንጋጭ ትንቢት መናገሩን ተመልክተናል። ታዲያ ይህ ትንቢት መቼና እንዴት ተነገረ የሚሉትንም ከአንደበቱ እንድታዳምጡት ጋበዝን። ኒው ይር ከመግባቱ በፊት ዋዜማ ቀን ላይ አደገኛ መሰዊያ ተዘጋጅቷል። 1 ዓመት ሙሉ ሲዘጋጁበት የነበረ መሰዊያ ነው። እዛ መሰዊያ ላይ ደም እንዲፈስና መስዋዕት ግብር ለማቅረብ ፊሽካ የሚነፋበትን ሰዓት እየጠበቁ ነው። የገሃነም ደጆች የአፋችንን ቃል መቋቋም አይችሉትም። የሉሲፈር ደጅ የርኩሰትና የአመጽ የገብረ ሰዶም መንፈስ የአፋችንን ቃል መቋቋም አይችሉትም። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ከአፋችን ቃል ጋር ይሰራል። መንፈሳዊ ዓለም ላይ ከቃላችን በስተጀርባ የሚተጉ ቅዱሳን መላእክቶች አሉ። ስንወጋው ሄደው የሚወጉ የሚተባበሩ ከኛ ጋር ህብረት የሚያደርጉ የእግዚአብሔር ድብቅ ሰራዊት አለ። ኢየሱስ ክርስቶስ ጌታ ነው። እርግጠኛ ሆኜ ነው የምነግራችሁ። በመንፈሳዊ ዓለም በኢቪሊክ ስፒሪት ኪንግደም ውስጥ 2025 ላይ ጆሮን ጭው የሚያደርግ በምድራችን ሰምተነው አይተነው የማናቀው እርኩሰትና አመጽ በምድሪቱ ላይ ተገልጦ እንዲወጣ መሰዊያ ተዘጋጅቷል። እዛ መሰዊያ ላይ ሊሰዉ የተዘጋጁ ነፍሳቶች አሉ። ሃሎ ከኔ ጋር ናችሁ? ኢን ዘ ኔም ኦፍ ጂሰስ ሃሌሉያ። አምላክ እግዚአብሔር ያ ነቢይ እንደመጣ እንደተናገረ መሰዊያ ሆይ ትሰነጠቃለህ እንዳለ አንድ መሰዊያ እንሰነጥቃለን። ጌዲዮንም በአባቱ ቤት የነበረውን የበዓልን መሰዊያ እንዳፈረሰ ኢየሱስ ክርስቶስ ጌታ ነው። ጌዲዮን ለመጣለት ለመለኮት ድምጽ 2 ጊዜ አላሰበም። ጌዲዮን በአባቱ ቤት እነዛ ጠላቶች ኃይል የሚያገኙበትን መሰዊያ እንዳፈረሰ በእስራኤል መካከል በዓልን የሚያመልኩ ዕብራውያን የኪዳን ሕዝቦች እንደተናወጡ እንደተጨነቁ እንደ አንበጣ የኪዳን ሕዝብን መጥቶ ወሮ ከቦ አስጨንቆ በረከታቸውን ከአፋቸው የሚወስድ የሚዲያ መንፈስ ኃይሉ እንደተመታ አከርካሪው እንደተመታ። መቼ ነው አከርካሪው የተመታው? መሰዊያው ሲሰነጠቅ፣ የሰይጣን መሰዊያ ሲሰነጠቅ። አንዳንድ ነገስታቶች ጨካኝ ናቸው። የሰይጣንን መሰዊያ ሰንጥቀው ጥለዋል። በአባታቸው በዳዊት መንገድ ሄደዋል። ሕግና ስርዓቱን ጠብቀዋል። በዘመናቸው ለእግዚአብሔር ተቀድሰው እግዚአብሔርን ከፍ አድርገዋል። በኢየሩሳሌም ምድር አድምቀው ለትውልዱ አሳይተዋል። ሰው አምላክ እግዚአብሔር የሆነ የሚፈርስ የሚሰነጠቅ የሆነ የሰይጣን መሰዊያ እግዚአብሔር አምላክ አሳይቶኛል። እሱን እንሰብራለን። እግዚአብሔር ጣልቃ ይገባል። ድንቅና ተአምራት የሚሆኑበት ምሽት ነው። እየጸለይኩኝ የሰማይ ድምጽ ወደኔ መጣ። በመንፈስ ዓለም ነበርኩ። የሰማይ አምላክ እግዚአብሔር በመለኮት ኃይል ወሰደኝ። አሜሪካ ምድር ላይ መንፈስ ቅዱስ ጌታ እግዚአብሔር አንድ ሰው ፊት አቆመኝ።
በመንፈሴ ሰውየውን ሳየው የካቶሊኩ ሳን ፍራንሲስ የሚባለው ፖፕ ነው። አምላክ እግዚአብሔር እሱን እንዳሳየኝ ወዲያው የተዘጋጀ መሰዊያ አሳየኝ። መሰዊያው ታላቅ መሰዊያ ነው። ይህንን መሰዊያ እንዳየው መንፈስ ወሰደኝ። ልክ እንደ እስር ቤት የሚመስል መጋዘን የሚመስል ከተለያየ ምድር ፒክ የተደረጉ የተወሰዱ የተሰረቁ ሕፃናትን መንፈስ ቅዱስ አሳየኝ። እድሜያቸውን አየው፣ መልካቸውን አየው። አንዳንዶች ቻይና፣ አንዳንዶች ጥቁር ናቸው፣ አንዳንድ ከአውሮፓ፣ አንዳንድ ከአሜሪካ፣ አንዳንድ ከተለያየ ኤዥያ ምድር የተወሰዱ 666 ሕፃናትን ኢንስፒሪት አየው። አባ ምንድን ነው አልኩትኝ። ከወላጆቻቸው ከእናት ከአባት ከቤተሰብ አንዳንዶች ከጎዳና ላይ ፒክ የተደረጉ ናቸው። በጨለማው ዓለም መንግስት መስዋዕት ለመሆን ባየው መሰዊያ ላይ ለመስዋዕትነት የተዘጋጁ ናቸው። ልክ የእነዚህ ሕፃናት ደም ሲፈስ ታይቶ ተሰምቶ የማይታወቅ እንግዳ ነገር ምድሪቱ ላይ ይሆናል። ከመናፍስቱ ዓለም መንግስት የሰይጣን ኃይል ይታደሳል። የመናፍስቱ የርኩሰት የአመፅ ኃይል ወደዚህኛው ምድር ተገልጦ ይወጣል አለኝ። አምላክ እግዚአብሔር ሆይ ምን ላድርግ? በሚሰሙ ጆሮች ላይ ይህንን በአደባባይ ተናገር። እኔ እግዚአብሔር ከአፍ ቃል ጋር ሰራለሁ። ያየኸውን መሰዊያ አፈርሳለሁ፣ ምስጢሩን እገልጣለሁ፣ አደባባይ አዋርዳለሁ። ይህ የሚሆነው በፈረንጆች 2025 ሳይገባ ዋዜማው ቀን ላይ መስዋዕት ሆነው ይሰዋሉ። እግዚአብሔር አምላክ ይህንን መሰዊያ ካላፈረሳችሁ በስተቀር በአውሮፓ ተሰምቶ ታይቶ የማይታወቅ ጦርነት ይመጣል። 1 የእሳት ቃጠሎ ይነሳል። 2 የጎርፍ አደጋ ይመጣል። 3 ፕሌን ክራሽ የባቡር አደጋ ይሰማል። እግዚአብሔር አምላክ የመሬት መንሸራተትና ሱናሚ ይቀሰቀሳል። በአሜሪካ ምድር ላይ ጆሮንም ጭው የሚያደርግ ከባዕዳን ከመናፍስቱ ዓለም የሚገለጡ አይተናቸው የማናቃቸው ባዕዳን ፍጡራን ወደ ኮስሞ ዓለም ተገልጠው ይመጣሉ። እግዚአብሔር አምላክ ይህን አሳየኝና ይህን መሰዊያ አፍርስ። ከዚህ በፊት እንደነገርኩ የካቶሊኩ ይሄ ከመናፍስቱ ዓለም ጋር በመሐላ ነፍሱን ለሰይጣን የሰጠ አፍ ለአፍ ከሉሲፈር ጋር የሚያወራ የሰይጣንን ኪንግደም ደቀ መዝሙር ሆኖ የሚያገለግል ሰው ነው። 2025 ሲመጣ አሰናብተዋለሁ። ሳር ከምድር እንደሚነቀል ነቅለዋለሁ። ብዙ እድል ሰጠውት፣ ተናገርኩት፣ ኖ ብሏል። ልቡን አደንድኗል። ትውልዱ ለጦርነትና ለአመፅ ለተለያየ በሽታና ወረርሽኝ አሳልፎ የሚሰጥ የሉሲፈርን ሐሳብና እቅድ የሚያገለግል ሰው ነው አለኝ የሰማይ አምላክ እግዚአብሔር። እነዚህ የመናፍስቱን ዓለም መንግስት የክፋትና የአመፅ የርኩሰት በሮችን እየከፈቱ የተከፈተው ሆሊ ዶር ሳይሆን የተከፈተው የሉሲፈር በር ነው። የመናፍስቱ ዓለም ኪንግደም የሚወጣበት ማኒፌስት የሚያደርግበት ወደ ኮስሞ ወደ 3D ተገልጦ በምድር ላይ ከፍተኛ ቀውሶችን እንዲቀሰቀሱ የሚያደርጉ የመናፍስቶቹ ዓለም በር ነው የተከፈተው። ቅዱሳን እስከ መቼ ነው እኛ ማንነቃው? ይህንን ስፒሪት ነው ፌስ የምናደርገው። ይህንን የክፋትና የአመፅ የተከፈተውን የርኩሰት በር ነው የምንዘጋው። ስለዚህ በሩ ማን ነው? በእውነት እነዚህ ካቶሊኮቹ መምህሮቻቸው እነዚህ ትላልቅ ፖዚሽን ላይ ያሉ ሰዎች እንዳሉት የተከፈተው በር የሰው ልጅን የኃጢአት ስሬት የሚያመጣ ነው። ሰዎችን ከርኩሰት ከአመፅ የሚያነጻ ነው። ሰዎችን ኃጢአታቸውን የሚያስተሰርይ በር ነው የተከፈተው? ወይስ የሉሲፈር የዲሞኒክ ኪንግደም በር ነው የተከፈተው? የግብረ ሰዶም በር ነው የተከፈተው? የአመፅ በር ነው የተከፈተው? የጦርነት የቫይረስን ርኩሰትና አመፅ ወደ ኮስሞ ዓለም የሚገልጡ መናፍስቶች ማኒፌስት የሚያደርጉበት በር ነው የተከፈተው? ምን አይነት በር ነው የተከፈተው? መጽሐፍ ቅዱሳችሁን ኢሳይያስ 22 ቁጥር 22 እስኪ ግለጡት። እስኪ ከእግዚአብሔር ቃል ደግሞ እንማር። መንፈስ ቅዱስ የተባረከ ይሁን። እንደዚህ ይላል እግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ስለ በሮች ጥቂት ነገር ስለ በር ባይ ዘ ዌይ
መናገር ስላለብን ትውልድን ማንቃት ስላለብን ሰው በጨለማ ታስሮ መደንዘዝ ስለሌለበት ከዚህ ከርኩሰትና ከአመጽ ዓለም መፈታት ስላለበት መንቃት ስላለበት ቤተክርስቲያን ማስተማር ሲገባ ስለደነዘዘች ዘመንን ስለማሸት የእግዚአብሔር ነብይ ስለሆነ መንፈሳዊ ስፒሪት ሪልም ላይ የሚሆነውን ነገር ቀድሜ ስለማይ ነው ከእግዚአብሔር ቃል ማስተምራችሁ። ስለዚህ ትንቢተ ኢሳይያስ ምዕራፍ 22 ቁጥር 20 ላይ የእግዚአብሔር ቃል ስለ በር ምን ይላል? በዚያን ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራዋለሁ፣ መጎናጸፊያህንም አለብሰዋለሁ፣ በመታጠቂያህም አስታጥቀዋለሁ፣ ሹመትንም በእጁ አሳልፌ እሰጠዋለሁ። በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል፣ የዳዊትንም ቤት መክፈቻ። እንግዲህ ኤልያቄም የሚባል ሰው ሊመጣ ላለው ለክርስቶስ ኢየሱስ እንደ ጥላ ሆኖ ያገለገለ በዘመኑ ሁሉ በታመነ ስፍራ እንደ ችንካር የተቸነከረ የዳዊት ቤት መክፈቻ በጫንቃው ላይ የተሸከመ ይህ ሰውዬ ሻዶ ነበረ። በራእይ ምዕራፍ 3 ቁጥር 7 ላይ የዳዊት መክፈቻ ያለው ክርስቶስ ኢየሱስ እንደሆነ ሊመጣ ስላለው ስለ መሲሁ ስለ ክርስቶስ ኢየሱስ እንደ ምሳሌ ሆኖ ፊዚካሊ በስጋ በብሉይ ኪዳን ዘመን ተገልጦ ሲሰራ ሲያገለግል የነበረ ኤልያቄም የሚባል ሰው በነበረበት ዘመን እግዚአብሔር ይሄንን ነገር አስቀምጧል። ስለ ሙሽራው ስለ ክርስቶስ ኢየሱስ ሊናገር ማለት ነው። ለይሁዳም ቤት አባት ይሆናል፣ የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱ ይከፍታል የሚዘጋ የለም ይላል። ኦኬ፣ ኤልያቄም ይከፍታል። ኤልያቄም የከፈተውን የሚዘጋ የለም። ኤልያቄም ይዘጋል። ኤልያቄም የዘጋውን የሚከፍት የለም። ኦኬ፣ ምንድነው ይሄ ኤልያቄም የሚከፍተው የሚዘጋው በር? አያ እነዚህ የመናፍስቱን ዓለም ኪንግደም የራሳቸው ራስ ወለድ ነገር ስለሌላቸው የእግዚአብሔርን ዓለም ኮፒ ያደረጉ የሚከፍቱት የዲሞኒክን በር ነው። የመናፍስቱ ዓለም በር ነው የሚከፈተው። መናፍስቶች ማኒፌስት እንዲያደርጉ ተገልጠው እንዲወጡ እርኩሳን መናፍስቶች እኔ ነግሬያቸዋለሁ ከዚህ በፊት። ምናልባት በጣም በቅርብ ጊዜ መጽሐፌ ይመረቃል። ዓለምን ጆሮን ጭው የሚያደርግ ትውልድን የሚያነቃ አስደናቂ ቴስቲሞኒ ያለው እስከ ዛሬ በሚዲያ ተናግሬ የማላቀው የሚገርም የህይወት ምስክርነት መጽሐፌ ሲወጣ ስታነቡ እጅ በአፍ ላይ ትጭናላችሁ። ያኔ በመናፍስቱ ዓለም በተወሰርኩ ጊዜ የምገባባቸው በሮች እንዳሉ ነግሬያቸዋለሁ። እያንዳንዱ በር ስፒሪት ሪልም ላይ ሃይራርኪ አለው፣ ደረጃ አለው። ዝም ብሎ በር አይደለም። ስለዚህ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም። በታመነም ስፍራ እንደ ችንካር ተክለዋለሁ፣ ለአባቱም ቤት የክብር ዙፋን ይሆናል። የአባቱንም ቤት ክብር ሁሉ ለልጆቹ የልጅ ልጆቹንም ከጽዋ ዕቃ ጀምሮ እስከ ማድጋ ዕቃ ድረስ ታናናሹን ዕቃ ሁሉ ይሰቅሉበታል። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ በታመነው ስፍራ የተከለውን ችንካር ይወልቃል፣ ተሰብሮም ይወድቃል፣ በእርሱም ላይ የተሰቀለው ሸክም ይጠፋል። እግዚአብሔር ተናግሯልና። በኤልያቄም ዘመን የተደረጉ ነገሮች በዚያን ቀን የሚለው ክርስቶስ ኢየሱስ በሚመጣበት ዘመን ላይ ልክ ያ ታይም ሲደርስ ኦልሬዲ ይሄኛው ይሻርና ትክክለኛ ወደ ሆነ ወደ ክርስቶስ ኢየሱስ ራእይ ምዕራፍ 3 ቁጥር 7 ራእይ ምዕራፍ 3 ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለው። ኦኬ፣ ስለነዚህ ሆሊ ዶር ተብለው ስለሚነገሩ ነገሮች ነው እየነገርኳችሁ ያሉት። የሉሲፈር በር ነው እየተከፈተ ያለው። ሆሊ ዶር የለም። በሩ ክርስቶስ ኢየሱስ ነው። ከዚህ በር ውጪ ሌላ በር የለም። በደንብ አስተውሉና ስሙ። ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ ቅዱስ ሆሊ ዶር ብለው ነው የመጡት እነሱ። ቅዱስና እውነተኛ የሆነው እርሱ እንደዚህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር። ስራህን ስለማውቀው በአንተ ፊት የተከፈተ በር ሰጥቻለሁ። የተከፈተ በር፣ የተከፈተ ደጅ፣
የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የተከፈተ በር እሰጥሃለሁ፣ ማንም አይዘጋም። ኃይል ምንም ታናሽ ቢሆን ቃሌን ጠብቀሃልና በታማኝነት በፊቴ ጸንተህ ቆመሃልና ስለዚህ አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞችን አሳልፈ ይሰጣለሁ። መጥተው ከእግር በታች ይሰግዱልሃል፣ እኔ እንደወደድኩ እንዳከበርኩ ያውቃሉ አለ። ራእይ ምዕራፍ 3 ቁጥር 7 እዚሁ ራእይ ምዕራፍ 4 ላይ ሂዱ። ምዕራፍ 4 ከቁጥር 1 ጀምሮ ከዚያም በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ ኦኬ አየሁ ይልና ምን በሰማይ የተከፈተ ደጅ። ስለ ደጅ ነው ማውራችሁ፣ ስለሚከፈቱ በሮች በሰማይ አየሁ። ፍጥሞ በምትባል ደሴት ላይ የተጣለው ሐዋርያው ዮሐንስ ስፒሪት ሪልም ላይ ገብቶ በሰማይ የተከፈተ ደጅ ያያል። እነዚህ ሆሊ ዶር ብለው የሚከፍቱት በር ሁሉ is not holy door። ይሄ የመናፍስቱ የሉሲፈር በሮች ናቸው። የተሰውት በኢቭ ቀን የተሰውት ነፍሳት ናቸው። ከ14 ዓመት በታች ያሉ ህፃናት ተሰውተዋል ለመናፍስቱ ዓለም መንግስት። ስለዚህ አሁን 2025 ከገባበት ዘመን ጀምሮ እስኪያልቅ ድረስ ለዚህ ነው የሰማይ አምላክ እግዚአብሔር ከዚህ በፊት የ20 እና የ30 ዓመት እቅድና ፕላኖቻችሁን ፈትሹ፣ ቼክ አድርጉ። በእነዚህ 20 ምናምን ዓመታት ውስጥ የዘመን ፍጻሜ፣ የዘመን ማለቂያ፣ የቤተ ክርስቲያን ንጥቀት፣ የክርስቶስ መምጣት ስለሚሆን የሰለሞን 3ኛው መቅደስ ተሰርቶ ያልቃል። አይ ሐሰተኛው ክርስቶስ ኢየሱስ በማይገባው ስፍራ ቆሞ ስታይ ያን ጊዜ አንባቢው ያስተውል። በምድር ላይ ኪዮስ ሲነሳ ህዝብ በመንግስት መንግስት በህዝብ ላይ ነገስታት ከነገስታት ጋር ቀውሱ ሲገቡ ረሃብ፣ ቸነፈር፣ የጦርን ድምፅ ስትሰማ በምድር ላይ ሰምተህ የማታውቀው እንግዳ ነገር መስማት ስትጀምር ንቃ ይላል መጽሐፍ ቅዱስ ሲናገር። ዘመን አልቋል። ያን ጊዜ ሙሽሪት ቤተክርስቲያን ለመነጠቅ የምትዘጋጅበት ጊዜ ነው። ድንገት ሌባ ወደ ቤት እንደሚመጣ እንዲሁ የሰው ልጅ መምጣት እንዲሁ ይሆናልና ኦኬ። እነዚህ የመናፍስቱ ዓለም በሮች እየተከፈቱ ከዛስ በምድር ላይ ቀውስና ተሰምቶ የማይታወቅ ሽብርና ጨለማ ይሆናል። ይሄ ደግሞ ሊሆን ግድ ነው። ይሄ ካልሆነ ክርስቶስ ስለማይመጣ ኑ ወደ ዮሐንስ ወንጌል ምዕራፍ 10 ወሰዳችሁ። በሩ ማን እንደሆነ ከእግዚአብሔር ቃል እንማራለን። በሩ ክርስቶስ ኢየሱስ ነው። ከዚህ በር ውጪ ሌላ በር የለም። ሌላ በር ለምንድነው የምትጠብቁት? እውነት እነሱ እንደነገሩን ያ በር የኃጢአት ስርየትን ለሰው ልጆች ያመጣል። ስለዚህ ይሄ ስፒሪት የክርስቶስ ተቃዋሚ መንፈስ ነው። የክርስቶስን ደም ማክፋፋት ነው። የክርስቶስን በቀራንዮ መስቀል ላይ የፈሰሰ ሕያውና ትኩስ የሆነውን ደም እንደ ተራ ነገር መቁጠር ነው። ስለ በር ዮሐንስ ወንጌል ምዕራፍ 10 ላይ የእግዚአብሔር ቃል ምን ብሎ ነገረን? እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ነው። ስለዚህ እነዚህ ሌላ በሮች ናቸው፣ ሌቦች ናቸው፣ ወንበዴዎች ናቸው፣ ነፍሰ ገዳይ ናቸው፣ አጥፊዎች ናቸው፣ በምድር ላይ ኪዮስን የሚቀሰቀሱ ናቸው። እኔ ያላልኩም የእግዚአብሔር ቃል የሚናገረው አየህ። እውነት እውነት እላችኋለሁ ወደ በጎቹ በረት በበሩ የማይገባ በዚህ እውነተኛ የሆነው በር ክርስቶስ ኢየሱስ ነው። በዚህ በር የማይገባ ነገር ግን በሌላ በር የሚገባ እነሱ ይሄንን የመጽሐፍ ቅዱስ እውነተኛ በር የሆነውን ክርስቶስ ኢየሱስን አጌኒስት የሚያደርግ የሚቃወም የክርስቶስ ተቃዋሚ መንፈስ ያለበትን የእርኩሰት በር ከፈቱና ኦልሞስት እንኳን የሚጠበቀው ወደ 30 ሚሊዮን አካባቢ ህዝብ በዚህ በር ገብቶ ይወጣል ተብሎ እየተጠበቀ 30 ምናምን ሚሊዮን ህዝብ ወደ ጥፋት፣ ወደ እርኩሰት፣ ወደ ሞት አሳልፈው የሚሰጡበትን የመናፍስቱን ዓለም የጨለማ በር ነው የከፈቱት። የጨለማ በር ነው የተከፈተው። ስለዚህ ኢየሱስ ምን አለ? እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ አየህ፣ የተዘጋጀ ትክክለኛ በር አለ። በሩ ኢየሱስ ክርስቶስ ነው። በዚህ በር የማይገባ ኦኬ፣ ነገር ግን በሌላ በር የሚወጣ እርሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። በበጉ በእውነተኛው በር የሚገባ የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል።
የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን በምሳሌ ነገራቸው። እርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከዚህ ውጪ በር የለም። በሩ ክርስቶስ ኢየሱስ ነው። በዚህ በር የሚገባ የዘላለም ሕይወት ያገኛል፣ መሰማሪያ ያገኛል። በሮች ይከፈቱለታል። በተከፈተው የመናፍስቱ ዓለም በከፈተው በር የሚገባ ሁሉ ወደ ሲኦል፣ ወደ ጥፋት፣ ወደ አመጽና ወደ ርኩሰት የሚያስገባ በር ነው። እነሱ እንደሚሉት ሆሊ በር አይደለም። ሆሊ is not about holy door, it's a demonic door ነው። የመናፍስቱ ዓለም የማኒፌስት የሚያደርግበት ሰዎች ፕሮሰስ እንደሚደረጉበት የርኩሰት፣ የሰዶም፣ የጥፋት፣ የቫይረስ፣ የጦርነት፣ የችግር፣ የረሃብ፣ የቸነፈር፣ የስደት በሮችን ነው የካቶሊክ ቢኮዝ ይሄ ሰውዬ በመሐላ ነፍሱን ለመናፍስቱ ዓለም መንግስት ያስገዛ ዘመኑን ህይወቱን ከመናፍስቱ ዓለም ኪንግደም ጋር ሰራተኛ ሆኖ ለመኖር ራሱን የሸጠ ሰው ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝርላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ